በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። የሙስሊምን ሰላም፣ የነብዩን ፍቅር፣ የህዝቡን ደግነት፣ የቁርአኑን ክብር አስና እንደምትወደኝ ኢብሮ እንደሚያፈቅረኝ ዛሬ ሳምንት አካባቢ እፎይ የተባለ ግለሰብ ነብዩ መሐመድን እየተሳደበ በነበረበት ታይም ሁላችሁ መጽሐፉ ከተላከላ ዛሬ 7ኛ ቀኑ ነው። ግን ማታ ላይ ተራዊህ ሰግዳ አልহামዱሊላህ ብላ በግሩፕ ዮኒ ማኛ የተናገረው ንግግር ብዙዎቻችሁ ቪዲዮውን በውስጥ ስትልኩልኝ ነበረ። ሙስሊሙ ሞኝ አይደለም፣ በተደጋጋሚ አሳይቷል። በመብቱ እንደማይደራደር ታውቃለህ። የተነኩት ረሱላችን አለይሂ ሰላቱ ወሰላም ናቸው። አንላቀቅም ጀነት እንገባለን እስከ ጀነተል ፊርደውስ ድረስ አንላቀቅም። እሳቸው ጋር መጥቶ በጣም ከባድ ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አንድ ሰው በዚህ ዱንያ ላይ ሳለ መልካም ስራዎችን ይሰራል አለ። እሱም ይሰራው መልካም ስራ ግን ከሆኑ ሰዎች ዘንድ አያደርሰውም። እሱ ደግሞ እነዚያን ሰዎች ይወዳቸዋል። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام كبراتنا كبران ودي ቻናል ተከታታዮች ባላችሁበት ሰላማችሁ በዝት ይበል። እንግዲህ ማብራት የለምና ነው ቪዲዮ አልሰራሁኝም፣ ነገር ግን ግዴታ ስለሆነ ቪዲዮን ያቀርብኩላችሁ ማለት ነው። እጅግ የሚያስደስት መረጃ አለ በእፎይ ዙሪያ። እንግዲህ የተለያዩ አዳዲስ መረጃዎች እየወጡ ነው። ነገር ግን አንዲት እህታችን መምህር ናት እንዳለችው እህቴ ማለት ነው እስልምናን ተቀበላለች። እንግዲህ ነብያችን በተሰደቡ ቁጥር እንዲሁም ደግሞ እስልምናችን ባጠለሹት ቁጥር ሰዎች ስለ እስልምና ማወቅ ይፈልጋሉ። ከዛ ደግሞ ወደ እስልምና ይጎርፋሉ። አላሁ አክበር ማሻአላህ። በቲክቶክ በተለያዩ ሶሻል ሚዲያ ወደ እስልምና እየጎረፉ ያለበት ሁኔታ ነው። ይህ እጅግ የሚያስደስት ነው። እንዲሁም ደግሞ በሶማሌና በአፋር ዙሪያ ማለት ነው ትንሽ ቅሬታ ነበር ከዚህም በፊት ማለት ነው። ነገር ግን ይህን ረመዳን አስመልክቶ አንድነታችን፣ ውበታችን፣ ህብረታችን ለማጠናከር ሲባል ማለት ነው ኡስታዞቻችን በህብረት ተገኝተው እንግዲህ በአፋር ክልል ላይ ማለት ነው ደማቅ ኢፍጣር ተደርጎ ነበረ። አንድነታችን፣ ውበታቸውን በዛ መልኩ አሳይተዋል። እስከ ጀነት አንለያይም ብለው እጅ ለእጅ ተያይዘው ነበር። ይህ የሚያስደስት ነገር ነው። እፎይ ዙሪያ የተለያዩ መረጃዎች እየወጡ ነው። ነገር ግን እንግዲህ ማኛ ሳይቀሩ የድርድር እና እንዲሁም ደግሞ የውይይት መንገድ ይመቻች ብለው ሐሳብ አቅርበው ነበር። ወንድሜ በዛ ዙሪያ ያስተላለፈው መልእክት አለ፣ እሱም በጋራ እንመለከታለን። የተለያዩ መልእክቶች አሉ ዶክተር አብይ ያስተላለፈው፣ ከዛም አልፎ ደግሞ እሸቱም ያስተላለፈው የሚገራርሙ መልእክቶች አሉ። ኢንሻአላህ እነዚህም በጋራ እንመለከታለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን ለቆም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በስቱዲዮ ስላልተገኘው እጅግ አድርጌ በጣም አዝናለሁ። ማብራት የለም ነበረ። ወላሂ ሁሉም ለኸይር ነው። የዛሬ ሳምንት አካባቢ እፎይ የተባለ ግለሰብ ነብዩ መሐመድን እየተሳደበ በነበረበት ታይም አንድ ጥሩ ወርቅ የምትባል እህታችን ኢትዮጵያ ነው የምትኖረው፣ የኤሌመንታሪ መምህር ናት። በግሩፕ ላይ ገብታ የነብዩ መሐመድን የህይወት ታሪክ ከአማርኛ ትርጓሜ ካለ እባካችሁ ማንበብ ፈልጋለሁ ምናምን ብላ ጠይቃ ነበረ እና ኢትዮጵያ ያሉ እህቶቻችን መጽሐፍቱን ላኩላትኝ። የሁላችሁ መጽሐፉ ከተላከላ ዛሬ 7ኛ ቀኑ ነው። ግን ማታ ላይ ተራዊህ ሰግዳ አልহামዱሊላህ ብላ በግሩፕ ፎቶዋን አጋራች። የምሬን ነው የምላችሁ፣ እንዴት ደስ እንዳለኝ እንዳጠየቁኝ። ኦንላይን የለችም፣ ፍቃደኛ ከሆነች ግን ፎቶዋን እለጥፍላችኋለሁ እዚህ ቪዲዮ ላይ። ኦንላይን ስትገባ ጠይቃት ማለት ነው። ፍቃደኛ ማትሆን ከሆነ ደግሞ አልለጥፈውም። በጣም ስለገረመኝ ነው ለእናንተ ላጋራችሁ የመጣሁትኝ። ጠላቶቻችን እኛን ለመጉዳት መጥተው ነገር ግን አላህ Subhanahu Wa Ta'ala እኛን ጠቅመውን እንዲሄዱ ያደርጋቸዋል። በሱ ምክንያት በርካታ ሰዎች ወደ እስልምና እየገቡ ነው። ነገር ግን በሱ ምክንያት ከእስልምና የወጣ አንድም ሙስሊም አላየንም። አልহামዱሊላህ። አንላቀቅም ጀነት እንገባለን እስከ ጀነተል ፊርደውስ ድረስ አንላቀቅም፣ አንፋታም። اخوة متحابين في الله الله يرقى آمين جنة أبرن من قبل الله جل وعلا عايزينال فزيو بتاعزنو بمحبة بفكر جنة أبرن من قبل الله أرجل إيشين فتنا زاري ما جرش الله أرجل الله أكبر الله أكبر ዮኒ ማኛ የተናገረው ንግግር ብዙዎቻችሁ ቪዲዮውን በውስጥ ስትልኩልኝ ነበረ። በተናገረው ንግግር ላይ እኔም ሐሳቤን እሰጣለሁ። ቪዲዮውን በደንብ ሼር አድርጉት። ንግግሩን እንስማውና ሐሳብ እንሰጥበታለን። እንነጋገር ተብሎ ጥሪ ተደርጓል። እፎይ ለዚህ ጉዳይ በጣም ደረቱን ነፍቶ የሚመጣ ልጅ ነው። በመጀመሪያ ደረጃ ዮኒ ማኛ
ማለት በዚህ ልክ እንዴት ማሰብ እንደተሳነው አላውቅም። ማለት ሙስሊሙ ሞኝ አይደለም፣ በተደጋጋሚ አሳይቷል። በመብቱ እንደማይደራደር ታውቃለህ። በዚህ ልክ ሙስሊሙን ለማሞኘት እየሄድክ ያለበት ርቀት አንተንም ሌላ ትዝብት ውስጥ የሚከት ስለሆነ ብትተወው ነው የሚሻለው። የተነኩት ረሱላችን አለይሂ ሰላቱ ወሰላም ናቸው። ምንም አይነት ቁርአንም ስለማያዘን ከእንደዚህ አይነት ባለጊና ጽንፈኛ ሰው ጋር ተቀምጦ መወያየት አይደለም ለአፍታ እንኳን እሱ በተገኘበት ቦታ መገኘት አይቻልም። ህግ የያዘው ጉዳይ ነው። ወንጀለኛ ነው። በህግ እየተፈለገ ነው። እንደዛው እንኳን ብታስበው ኖርማሊ አንድ ሰው በህግ እየተፈለገ በየስልቻው እየተርመጠመጠ ያለን ወንጀለኛ ላይቭ ላይ አምጥቼ ላወያያችሁ ማለት ይሄ ያንተ አለመለወጥ ነው የሚያሳየው። ሌላ ምንም ሊያሳይ አይችልም ማለት ነው። ሙስሊሙ ሞኝ አይደለም። በቃ ተሰድቦብኛል የምትለው ሌላ ሰዳቢ ካለ እሱን በህግ መጠየቅ ትችላለህ። እኛ ግን ሃይማኖታችንን የነካውን ግለሰብ ይቆያል እንጂ በቃ በህግ እንጠይቀዋለን። አብቅ ህግ ይፍረድ። ከዛ በኋላ ውይይት ከተባለ መወያየት ይቻላል። ሰላም አለይኩም። የሙስሊምን ሰላም፣ የነብዩን ፍቅር፣ የህዝቡን ደግነት፣ የቁርአኑን ክብር አስና እንደምትወደኝ ኢብሮ እንደሚያፈቅረኝ አብሮ አደግ ወንድሜ ከሪም እንዳለልኝ በጸሎተ ሐሙስ ጾሜ እስከምመለስ ለጉልባን መጣጃ ከጫካ እንጨት ለቅሞ ከናቴ ስርስር ሲል ውሃ ተሸክሞ ዛቲ ከበተስኪያን ንፍሮ ዝግን ደርሶኝ የተቀበልኩትን ግማሹን በልቼ አንጀቴ ባይጠግብም በነጠላዬ ጫፍ ትንሽ አስቀርቼ ከሪም እንዳይገለኝ ንፍሮ የሚካፈለኝ ደሞ እሱ በተራው ለሮመዳን ሶላት ለስግደት ሲገባ ቀኙ ትከሻው ላይ የሱ ግራ መዳፍ ግራዬ ላይ አልፎ ክንድና ክንዳችን ልብና ልባችን ፍቅር ተቆላልፎ ቢላል መስጊድ ድረስ በስስት ሸኝቼው ሶላቱ እስኪፈጸም ጫማውን ይዤለት በር ላይ ቆይቼው ከጀርባው ደብቆ የያዘውን ቴምር ያልያዘ አስመስሎ በግራ ነው በቀኝ በየቱን ያስኩት ብሎ ልቤን ሰቅሎ ባውቅም ብሳሳትም ጣፋጩን አጉርሶኝ ጫማውን ሰጥቼው ቀኙ ትከሻዬ በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን ይቅር። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ እየተገፋን ነን። ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች። በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። ብስሚላሂ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢማሙ አልቡኻሪ ረሕመቱላሂ ዐለይህ በሰሒሓቸው ላይ ሲናገሩ አንድ ሰሓቢ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይመጣል። እሳቸው ጋር መጥቶ በጣም ከባድ ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ሆይ አንድ ሰው በዚህ ዱንያ ላይ ሳለ መልካም ስራዎችን ይሰራል አለ።
እሱ የሚሰራው መልካም ስራ ግን ከሆኑ ሰዎች ዘንድ አያደርሰውም። እሱ ደግሞ እነዚያን ሰዎች ይወዳቸዋል፣ ከነሱ ጋር መቀስቀስንም ይፈልጋል። ያ ግለሰብ እንዲያው ቂያ ማለት እንዴት ነው የሚሆነው በሚል ጠየቃቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? አልመርኡ መዐ መን አሐበ፣ ማንኛውም ግለሰብ ከልቡ ከወደደው ሰው ጋር ነው የሚቀሰቀሰው አሉ። ከልብ መውደድ ደግሞ ምን ያካትታል? ውዴታው ግዴታ አድርጎ የሚያመጣቸውን ነገሮችን በአጠቃላይ መያዝና መከተልንም ያካትታል ማለት ነው። ወንድሞችና እህቶች ነቢዩን ሰለላሁ ዐለይሂ ወሰለም መውደድና የእሳቸውን መንገድ መከተል፣ እሳቸውን መውደድ፣ ከማንም በላይ ማላቅ፣ ከማንም በላይ እሳቸውን መውደድ ከዲናችን አንዱ አካል ነው። ነቢዩም እኮ ሰለላሁ ዐለይሂ ወሰለም ከዑመር ጋር ያወሩ በነበረበት ሰዓት ላይ እኮ ዑመርን ጠይቀውት እንዴው ምን ያክል ነው የምትወደኝ በሚለው ሲጠይቁት ከራሴ ባለፈ ከሁሉም ሰው በላይ ወዶታለሁ ሲል አሁንም ያ ዑመር የቀረች ነገር አለች አሉ ሰለላሁ ዐለይሂ ወሰለም። አንቱ የአላህ መልእክተኛ ከማንም ከራሴም ጭምር ከማንም በላይ ነው የምወዶት አላቸው። አልአነ ያ ዑመር አሉ ሰለላሁ ዐለይሂ ወሰለም። እሳቸውን መውደድ የኢማን ሙሉነትን የሚያመላክት የኢስላማችን መሞላትን የሚያሳይ ትልቁ ተግባር ነው ማለት ነው። ስለዚህ ነቢዩን ሰለላሁ ዐለይሂ ወሰለም የምንወደው በውዴታ ብቻ ሳይሆን እንደ ሸሪዓችንም ግዴታ ስለምናምንበትም ጭምር ነው። ነቢዩን መውደድ መልካም ሆኖ ሳለ ጥሩ ሆኖ ሳለ አሁን ላይ የተስፋፋ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም ስርዓትን ማጣት የሚባለው ነገር ቀለል እየተደረገ መጥቷል። አስተውላችሁ ከሆነ በተለያዩ ነሺዳዎች፣ መንዙማዎችና በተለያዩ ነገሮች ላይ አሁን ላይ ውድዬ ፍቅርዬ እየተባለ ሁላ የነቢዩ ስም ሰለላሁ ዐለይሂ ወሰለም ሲጠቀስ ትሰማላችሁ። ይሄ ነገር በጣም ስላሳሰበኝ ነው ዛሬም አመጣጤ ማለት ነው። ምክንያቱም የምትወደውንና የምታከብረውን ግለሰብ ምንም ያክል ብትወደው ምንም ያክል ብታከብረው ትልቅ ቦታ እንኳን ልብህ ላይ ቢኖረው ባከበርከውና ባፈቀርከው ቁጥር በወደድከው ቁጥር የምትጠራበት ቃል ሁላ ጠፍቶህ እያከበድከው እያገዘፍከው ትመጣለህ እንጂ አቅልለኸው ፍቅርዬ ውድዬ እያልክ አትጠራውም አበደን። ይባስ ብሎ ደግሞ አሁን ላይ በጣም በሚያሳዝን መልኩ ለሙዚቃ ሲጠቀሙ የነበሩ ግጥሞችን ሁላ ይዞ ወደ መንዙማ ውስጥ እያስገቡ የነቢዩን ስም እየጠቀሱበት ማስኬድ ሁላ ተጀምሯል። ወንድሞች ወዴት እየሄድን ነው? ነቢዩን እራሳችን በሙዚቀኞች ሙዚቃ እየሞዘቅንባቸው ነቢዩን ሰለላሁ ዐለይሂ ወሰለም ካስደፈርም በኋላ ሰው ደፈረ ብለን እንጮሃለን ድጋሚ። ያን ነገር ተመልሰን አይተነዋል። ምን እየሰራን እንደሆነ በደንብ አስተውለናል። ግን አንድ ምሳሌ ላንሳላችሁ። በጣም የምትወዱትና የምትቀርቡት ጓደኛ አላችሁ ልበል። ያንን ጓደኛችሁን ቤት ውስጥ ስትሆኑ አብራችሁ ስትጫወቱ፣ ቤት ውስጥ አብራችሁ ስትጫወቱ ሰፈር ውስጥ ጀለስ እንዴት ነሽ እያልክ ልጠራው ትችላለህ፣ ጓደኛ ስለሆነ እኩያህም ስለሆነ። ከዚያ ጓደኛህ በተሻለ መልኩ ደግሞ አባትና እናትህን በጣም ትወዳቸዋለህ። በእርግጠኝነት አባትህን በጣም ትወደዋለህ ከዚያ ጓደኛህ በተሻለ መልኩ። አባትህን ግን ሽማግሌዎች በተሰበሰቡበት ወይ ደግሞ ሰው ፊት እንዴት ነሽ ጀለስ ሰላም ነሽ አትለውም አባትህን። አባትህን እንደዚያ ብለህ የምትጠራው ከሆነ የመጨረሻ ባለጌ ነው የምትባለው። በምን ሂሳብ ነው ሴት ፍቅረኛም በሚጠራበት ቃል ነቢዩ ሰለላሁ ዐለይሂ ወሰለም የሚጠሩት? ነቢዩ እኮ በጣም ትልቅ ናቸው እኮ። እንዴት እሳቸውን ብናወርዳቸው ነው? እንዴት ብናቀላቸው ነው? ፍቅርዬ ውድዬ ኢቭን ስማቸውን እንኳ አላህ ስብሓንሁ ወተዓላ እኮ ሲጠራቸው አይተን ከሆነ ያ አዩሃ ነቢዩ እያለ እያገዘፈ ግርማ ሞገሱን በደንብ አድርገን እንድንጠብቅም እያስተማረን ነው ረበል ዒዘቲ ወልጀላል እሳቸውን የሚጠራቸው። እኛ ግን ከዚያ ዓለም ሙሉ በሙሉ ወጥተን ነቢዩን የሰፈር ውስጥ ጓደኛችን አረግናቸው ሰለላሁ ዐለይሂ ወሰለም። ፊዳሁ አቢ ወኡሚ ወኩል ማ አምሊክ። ይሄ ነገር ትክክል አይደለም። በነሺዳ ስም ይሄን ነገር እያደረጉ ያሉ ወንድሞችም እየሰራችሁ ያላችሁት ነገር የአላህን ፊት ፍለጋ ከሆነ የነቢዩን ውዴታ ለመግለጽ ከሆነ በማይሆን ሁኔታ እየተካሄደ ስለሆነ ቢተው እንዲህ አይነት ነገር ሙሉ በሙሉ ቢቀር ለአኺራችሁም ይበጃችኋል። ለኛ ለሙስሊሙ ማህበረሰብም ያኔ የተሻለ የሚሆንልን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ድመት በቀደደው ጅብ ይገባል ነው የሚባለው። ምን በቀደደው ምን ይገባል እንደሚባለው እዚህ ጋር አንድ ወንድም ከፈታ አድርጎ ያሳየውን መንገድ ቀለል አድርጎ ያሳየውን መንገድ ሌላው እየመጣ እንደፈለገ የፈለገውን ቃል ለመናገር
በር እንከፍትለታለንና እሳቸው የተከበሩ ፍጡር ናቸው። እዚያው በተከበሩበት ስማቸውን ስናነሳ የተከበሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያልን እያከበርን ባሉበት ሰላዋት እያወረድንባቸው መቀጠሉ ነው የሚሻለው እንጂ ሰፈር ውስጥ ዝቅ አድርጎ ማውረዱ ለኢስላምም ለእናንተም ለማንም የሚበጃ አይደለም ብዬ ነው የማስበው። ይህን ነገር ለአላህ ብለን ነው እየሰራን ያለነው የሚል ሰው ካለ አላህን የምንፈራ ከሆነ መተው አለብን እንዲህ ያለን ነገር። ለቢዝነስ ከሆነ ደግሞ አላህ ሱብሓነሁ ወተዓላ እንዴት አድርጎ እንደሚቀጣ እሱ ራሱ ያውቃል። ባይሆን ነቢዩን ሰለላሁ ዐለይሂ ወሰለም የምንወዳቸው ከሆነ አላህ ሱብሓነሁ ወተዓላ ያዘዘንን መንገድ ተከትለን ለምን አንወዳቸውም? ምክንያቱም አላህ ያዘዘንን መንገድ መከተሉ ትክክለኛው ውዴታ ስለሆነ። እስቲ አላህ ያዘዘን ምን ማድረግ ነው? የመጀመሪያው አላህ ሱብሓነሁ ወተዓላ ያዘዘን ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ። ነቢዩን ሰለላሁ ዐለይሂ ወሰለም እወዳለሁ የምትሉ ከሆነ አላህን እወዳለሁ የምትሉ ከሆነ ውዴታን የምትፈልጉ ከሆነ ፈተቢዑኒ ነው። እኔ የምላችሁን ነገር ስሙኝ፣ ተከተሉኝ። ነቢዩን መከተል ነው። እሳቸውን መከተል ማለት ደግሞ ዋጅቡ ላይ ብቻ አይደለም፣ ዋጅቡን ጨርሰው ወደ ሱና መግባት። ዛሬ ላይ ስለ ነቢዩ ውዴታ እያወራን ያለነው ሰዎች እኔ እናንተ ስለ ነቢዩ ውዴታ ሌት ተቀን የምናወራው ህይወታችን እንዴት ነው? አለባበሳችን እንዴት ነው? ጸጉራችን እንዴት ነው? ሰውነታችን እንዴት ነው? አወጣጣችን፣ አገባባችን እንዴት ነው? ዒባዳ አደራረጋችን እንዴት ነው? ከነቢዩ ጋር ነው የሚቀርበው ወይስ ከሌላ አካል ጋር ነው የሚቀርበው? ምክንያቱም የውዴታ ዋነኛው መገለጫ የወደዱትን አካል ማወደስና ከዚያ ከወደዱት አካል ጋር ለመቆራኘት ማሰብ ስለሆነ ከዚያ አካል ጋር ለመቀራረብ ማሰብ ነው ውዴታ የሚባለው ነገር። ስለዚህ የመጀመሪያው ነጥብ ምንድነው? ነቢዩን ሰለላሁ ዐለይሂ ወሰለም መከተል የእሳቸውን ውዴታ የሚያረጋግጥልን ትልቁ ነጥብ ነው ማለት ነው። ሁለተኛው ውዴታቸውን የሚያረጋግጥልን ነጥብ ደግሞ ሲራቸውን መማርና ማስተማር። የሆነ ባዶ ፍቅር እንዳይሆንብን፣ ባዶ ውዴታ እንዳይሆንብን። የማታውቀውን ነገር ወደዋለሁ እኮ የምትል ከሆነ ባዶ ውዴታ ነው፣ ውሸት ነው። ነቢዩን ሰለላሁ ዐለይሂ ወሰለም በደንብ አድርገህ ካወቅካቸው ዐለይሂ ሰላቱ ወሰላም በደንብ አድርገህ ትወዳቸዋለህ። ኢነማ የኽሸላህ ሚን ዒባዲሂል ዑለማ እንዳለው ማለት ነው። አላህን ለመፍራት አላህን ማወቅ ግዴታ እንደሆነ ሁላ ነቢዩን ለመውደድን እሳቸውን ማወቅ ግዴታ ነው። ስለ ነቢዩ ሲራ ንገረኝ ብትል ምንም ነገር የማይናገር ግለሰብ ወድጃቸው ልሞት ነው ብሎ 100 ጊዜ ቢናገር ትክክል አይደለም። የሰማውን ነገር ነው እየመለሰ ያለው እንጂ የእውነት ከልቡ ወዶት አይደለም ማለት ነው። ሶስተኛው ነጥብ ደግሞ እንደ ነቢዩን ሰለላሁ ዐለይሂ ወሰለም እንወዳቸዋለን አይደል? ነዓም። እሳቸው የሚወዱትን ነገር መውደድ፣ እሳቸው የሚጠሉትን ነገር መጥላትም ትልቁ መገለጫው ይሆናል ማለት ነው። እሳቸው የወደዷቸው በጣም ብዙ ነገሮች አሉ። እኛ ደግሞ ወልዒያዙ ቢላህ በተቃራኒው እሳቸው በህይወት በነበሩበት ሰዓት ሲጠሉ የነበረውን ከካፊር ጋር መመሳሰሉን ተያይዘነዋል። እሳቸው የወዱ የነበሩትን ነገር ደግሞ እየሰራን ነው ወይ የሚለው ጥያቄ ውስጥ ይገባል ማለት ነው። ሌላኛው ነጥብ ስማቸው ሲጠቀስ ዝም ብለን የምናልፍ ሰዎችም ውዴታቸውን እየካድን መሆኑን ይግባል። ሰለዋት እያወረድን አሁንም እሳቸውን ሰለላሁ ዐለይሂ ወሰለም ስጠቅሳቸው ሙሉ ሰለዋት አውርዱ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወይ ደግሞ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ወይ ደግሞ ሰለላሁ ዐለይሂ ወሰለም። እነኚህ ሁላ አይነቶች ስላሉ እነኚህን ተጠቅመን ሰለዋት እናወርድባቸው ደግመን ደጋግመን ማለት ነው። ሌላኛው የመጨረሻውና አምስተኛው ከባዱና ዋነኛው እሳቸውን ስንወዳቸው በኢኽላስ እንውደዳቸው። ከልባችን ለአላህ ብለን እንውደዳቸው። ከልባችን ለአላህ ብለን እሳቸውን የምንወዳቸው ከሆነ አላህ እሳቸውን ያስቀመጣቸው ቦታ ላይ እናስቀምጣቸው። አላህ ከዚያ በላይ ካላሳለፋቸው አናሳልፍ። አላህ እንዲህ ነህ ወማ አርሰልናከ ኢላ ሙበሽረን ወነዚራ፣ ሙበሽረን ወነዚር ነው ሰለላሁ ዐለይሂ ወሰለም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ረሕመተን ሊልዓለሚን ነው ሰለላሁ ዐለይሂ ወሰለም። አላህ ካስቀመጠው በታችም ደግሞ ዝቅ አድርገን ኃጢአት ውስጥ አንግባ። እላይ የለ እታች የለ ባላንስድ የሆነ ቦታ ላይ መቀመጥ ማለት ነው። ትክክለኛ ውዴታቸውን መያዝና በዚያ ላይ መጽናት፣ ያን ነገር ተግባራችን እናድርገው እላችኋለሁ። አላህ ሱብሓነሁ ወተዓላ እሳቸውን ወደው የእሳቸው ሐውድ ላይ ከተሰበሰቡት የአላህ ባሮች መካከል ያድርገን እላችኋለሁ። ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዐለይኩም ወረሕመቱላሂ